ኢሳያስ አፈወርቂ አብርሃ ተከበዋል። በደቡብ ኤርትራ አራት በደንብ የታጠቁ ተቃዋሚዎቻቸው ነገ መጣ ዛሬ መጣ አታቀውም እያሏቸው ይገኛሉ። እኒህ የኢሳያስ አፈወርቂ ደቡባዊ ስጋቶች በአየር ኃይል፣ ምድር ጦርና ሙሉ ሜካናይዝድ የተደራጀው የኢትዮጵያ መከላከያ ሰራዊት በሁለት የኢትዮጵያ ጀነራሎች ይመራል የሚባለው የትግራይ ሰላም ኃይል ወይንም ቲፒኤፍ በዚህ ሰሞን ታጣቂዎቹን አፋር ምድር ላይ ያስመረቀው የቀይ ባህር አፋሮች ድርጅት ኢሳያስን ከአስመራ ጎትቼ ሳላወጣ ወደ ኋላ አላፈገፍግም እያለ የሚገኝ ብርጌድ ነሐማዱ ናቸው። በምዕራብ ኤርትራ በኩል ኢሳያስ አፈወርቂ አብርሃን መሸሻ ሳጥቶ ያስጨነቃቸው ያለው ኃይል ደግሞ የጀነራል ሐምዳን ዳጋሎ ፈጥኖ ደራሽ ኃይል ነው። የሱዳኑ ታጣቂ ቡድን አዛዥ ሐምዳን ዳጋሎ ወይንም ሄምቲ በዚህ ሰሞን ባወጡት የማስፈራሪያ ቃል ኤርትራን በድሮን እናደበያታለን ብለዋል። ዳጋሎን እንዲላለው ዛቻ ያበቃቸው ኢሳያስ በከተሞቻቸው የደበቁት የአልቡርሃን ጀት መኖሩ ነው ተብሏል። የሱዳን መደበኛ ጦር አዛዥ ጀነራል አልቡርሃን ጄቶቻቸውን ከዳጋሎ ድሮኖች አይን ለመሰወር የኤርትራው ወዳጃቸው ኢሳያስ አፈወርቂን ተማጽነው በአስመራና ምጽዋ እንደደበቋቸው እየተነገረ ነው። ዳጋሎን በኢሳያስ ላይ እንዲዝቱ ያደረጋቸው ይሄኛው ድርጊት ነው። የኢሳያስና የዳጋሎ ጠብ ኢሱን ከቀይ ባህር ማዶም ከተባበሩት አረብ ኤሚሬቶች ጋር የሚያጋጨው ይሆናል። ምክንያቱም ኤሚሬቶች የጀነራል ሐምዳን ዳጋሎ ደጋፊ ናትና። እንዲህ ያለው የኢሳያስ አፈወርቂ አብርሃ መከበብ ለኢትዮጵያ መሪ አብይ አህመድ አሊ ሰርግና ምላሽ የሚያስደግስ ደስታ ይለግሳቸዋል። ለወትሮ ከሱዳን በሚነሱ ተቃዋሚዎች ስታመስ የነበረችው ኢትዮጵያ የምትባል ሀገር የሚመሩት አብይ ኢሳያስ ከሱዳን በሚነሳ ድሮ ሊመቱ ይችላሉ ሲባሉ የአሰብ ጉዟቸውን ያፋጥናሉ ተብሎ ይጠበቃል። ኢሳያስ አፈወርቂ አብርሃ የአዲስ አበባ ዩኒቨርሲቲ የምህንድስና ትምህርታቸውን ትተው ወደ ጀብሃ ሲጓዙ እንኳን በሱዳን በኩል አድርገው ነበር። ፖርት ሱዳን ለዓመታት የሻዕቢያ መናኸሪያ ሆና ዘልቃለች። የሻዕቢያ የቀድሞም የአሁኑም ወዳጅ ህወሓትም ከሱዳን ጋር ጥብቅ ቁርኝት አለው። ይህ ደግሞ እንደ አብይ አህመድ ላሉ የኢትዮጵያ መሪዎች የዘመናት ራስ ምታት ነበር። ዛሬ ሱዳን ለሶስት የተከፋፈለች ሆናለች። ደቡብ ሱዳን ከዋናዋ ሱዳን የነጠሏት ኮሎኔል መንግስቱ ኃይለማርያም ናቸው። ዋናዋ ትባል የነበረችው ሰሜን ሱዳን ደግሞ በአልቡርሃንና በዳጋሎ ደጋፊዎች መካከል ተቆራርሳ እንዳይሆን ሆና ተቀምጣለች። ይህ የሱዳን መበታተን የኢትዮጵያን መከፋፈል የዘወትር የቤት ስራው አድርጎ የሚከውነውን ኢሳያስ አፈወርቂ አብርሃ የሚመሩትን ሻዕቢያን በድሮን እመታለው እስከማለት የደረሰ ኃይል እንዲፈጠር አድርጓል። በዚህ የኢሳያስ የመከበብ አፍታ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ለዚሁ ዓላማ የምስራቅ አፍሪካ ጉዳዮች ሚኒስትር አድርገው እንደሾሟቸው የሚነገርላቸው ጌታቸው ረዳ ካህሳይንና የደህንነቱን ሰው ሬድዋን ሁሴንን በአሰብ አቅራቢያ አሰንብተዋቸዋል። ቀጣዩ ሂደት ወደ አሰብ መዝመት ሊሆን ይችላል። በአሰብ ዘመቻ ወቅት የአብይ ጦር በቀጥታ መሳተፍ ግዴታው አይደለም። እንደ ቀይ ባህር፣ አፋር ያሉ ታጣቂዎች ኢሳያስን ሊወጉ ስልጠና ጨርሰው ተዘጋጅተዋል ይባላልና። አበቃን። ቸር ያቆየን።